ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ዛሬ በዚህ ቪዲዮ በቴሌብር ሱፐር አፕ እንዴት አድርገን የተለያዩ ፓኬጆችን መግዛት እንደምንችል አሳያችኋለሁ። የምንገዛው ፓኬጅ የአጭር የጽሁፍ መልእክት፣ የድምፅ ጥሪ ወይም የዳታ አገልግሎት ሊሆን ይችላል። ለራሳችን ወይም ለሌላ ሰው ፓኬጁን መግዛት እንችላለን። መጀመሪያ ስልካችን ላይ ያለውን ቴሌብር ሱፐር አፕ እንከፍታለን። ቀጣይ ከስልክ ቁጥራችን በታች ኔክስት የሚለውን በተን በመጫን ፒን ናምበራችንን አስገብተን ወደ ቴሌብር አካውንታችን ሎጊን እናረጋለን። ወደ ቴሌብር አካውንታችን ሎጊን ካረግን በኋላ የምትመለከቱትን አይነት ዩዘር ኢንተርፌስ እናገኛለን። ሆም ላይ ከምናገኛቸው የተለያዩ አማራጮች ውስጥ ሶስተኛውን ኤርታይም ወይም ባይ ፓኬጅ የሚለውን እንመርጣለን። ቀጣይ ሁለት አይነት አማራጮች አሉ። ከላይ ሰልፍና አዘር የሚሉ ፓኬጁን ለራሳችን ነው ወይስ ለሌላ ሰው ነው የምንገዛው የሚለውን የምንመርጥበት ቦታ ነው። ከታች ኤርታይም እና ፓኬጅ የሚሉ አማራጮች አሉ። ፓኬጅ ሰርቪስ ለመግዛት ፓኬጅ የሚለውን በተን እንመርጣለን። ለጊዜው እኔ ሰልፍ ላይ ነው የመረጥኩት። ለራሴ ነው ፓኬጅ መሙላት የፈለጉት ማለት ነው። ፓኬጅ ስር የተለያዩ የፓኬጅ አማራጮች አሉ። እዚህ ጋር እንደምትመለከቱት በተለያዩ ካታጎሪዎች የመጀመሪያው ቮይስ ፓኬጅ የሚል ነው። የድምፅ ጥሪ ፓኬጅ አገልግሎት ለመግዛት ስንፈልግ የምንመርጠው አማራጭ ነው። የተለያዩ የቮይስ ፓኬጅ አማራጮች አሉ። ዴይሊ፣ ዊክሊ፣ መንዝሊ የሚሉ የቮይስ ፓኬጅ አማራጮች አሉ። ከነዚህ ውስጥ እኛ የምንፈልገውን መርጠን መጠቀም እንችላለን። መንዝሊ ቮይስ ፓኬጅ ስር ለምሳሌ የመጀመሪያው አማራጭ በ50 ብር የቮይስ መንዝሊ ፓኬጅ 150 ደቂቃ እና እንዲሁም ተጨማሪ የናይት ፓኬጅ 76 ደቂቃ መጠቀም ያስችለናል። ይሄንን የ50 ብር ፓኬጅ መንዝሊ ከፈለግነው በቀጥታ ይሄንኑ አማራጭ እንመርጣለን። ከመረጥን በኋላ ኔክስት የሚለውን በተን ከታች እንጫናለን። እንደምትመለከቱት ፔይ የሚል አማራጭ ይመጣልኛል። ከታች ፔይ የሚለውን በተን ተጭኜ በቀጥታ ፒን ናምበሬን ካስገባው የ50 ብር ወርሃዊ ፓኬጅ መግዛት እችላለሁ ማለት ነው። እኔ ለጊዜው መግዛት አልፈለግኩም። እናንተ ይህን የ50 ብር ፓኬጅ መጠቀም ስትፈልጉ በቀጥታ በዚህ መንገድ ፔይ የሚለውን መርጣችሁ ፒን ናምበራችሁን አስገብታችሁ የ50 ብር ወርሃዊ የቮይስ ፓኬጅ መግዛት ትችላላችሁ። በዚህ መልኩ ሌሎችንም የቮይስ ፓኬጅ አማራጮች እንደየፍላጎታችን መርጠን መሙላት እንችላለን ማለት ነው። የኢንተርኔት ፓኬጅ ከፈለግን ሁለተኛውን አማራጭ ኢንተርኔት የሚለውን እንመርጣለን። የተለያዩ የኢንተርኔት ፓኬጆች አሉ። የናይት፣ ዴይሊ፣ ዊክሊ እና መንዝሊ የሚሉ የተለያየ ሳይዝ እና የብር መጠን ያላቸው የዳታ ፓኬጅ አማራጮች ናቸው። የምንፈልገውን የዳታ ፓኬጅ መርጠን መሙላት እንችላለን። ለምሳሌ እኔ ከዊክሊ የዳታ ፓኬጆች ውስጥ የ200 ብር በሳምንት 4.8 ጊጋባይት መጠቀም የሚያስችለኝን ፓኬጅ መግዛት ፈልግ በቀጥታ ይህንኑ መርጣለሁ። ቀጣይ ኔክስት የሚለውን በመምረጥ ከሚመጣልኝ አማራጭ ውስጥ ፔይ የሚለውን በተን በመጫን በቀጥታ ፒን ናምበሬን አስገብቼ የ200 ብር የዳታ ፓኬጅ መግዛት እችላለሁ። ሶስተኛው አማራጭ ቮይስ ፕላስ ኢንተርኔት የድምፅ ጥሪም የዳታ ፓኬጅ በአንድ ላይ መግዛት የሚያስችለን አማራጭ ነው። ሌሎችም የተለያዩ የፓኬጅ አማራጮች አሉ። እዚህ ጋር እያንዳንዱን እየመረጣችሁ የምትፈልጉትን አይነት ፓኬጅ ገዝታችሁ መጠቀም ትችላላችሁ። የሶሻል ሚዲያ ፓኬጆችም አሉ። ቴሌግራም፣ ዋትሳፕ እና ኢሞ የመሳሰሉትን ብቻ ለመጠቀም የሚያግዙን የፓኬጅ አማራጮች አሉ። ለሌላ ሰው መሙላት ከፈለግን አዘር የሚለውን እንጫናለን። በቀጥታ ታች ላይ ስልክ ቁጥሩን እናስገባለን። ስልክ ቁጥሩን ካስገባን በኋላ ፓኬጅ የሚለውን መርጠን የተለያዩ የፓኬጅ አማራጮች አሉ። ታች ላይ የቮይስ ፓኬጅ፣ የኢንተርኔት ቮይስ ፕላስ ኢንተርኔት የሚሉ የተለያዩ ፓኬጅ አማራጮች አሉ። ስለዚህ ለሌላ ሰው ምን አይነት ሰርቪስ ነው ፓኬጅ መግዛት የፈለግነው የሚለውን ከመረጥን በኋላ ካሉት አማራጮች ውስጥ አንዱን መሙላት እንችላለን ማለት ነው። ለምሳሌ እኔ ለሌላ ሰው የቮይስ ፓኬጅ መግዛት ከፈለኩ ቮይስ ፓኬጅ የሚለውን እመርጣለሁ። ከቮይስ ፓኬጅ አማራጮች ውስጥ የናይት፣ ዴይሊ ቮይስ፣ ዊክሊ ቮይስ፣ መንዝሊ ቮይስ የሚሉ አማራጮች አሉ። ከእነዚህ ውስጥ እኔ የምፈልገውን እመርጣለሁ። ለምሳሌ መንዝሊ ቮይስ ስር ካሉት የተለያዩ የቮይስ ፓኬጅ አማራጮች ውስጥ ለሌላ ሰው የ75 ብር ፓኬጅ መሙላት ከፈለኩ የ75 ብሩን ፓኬጅ ከመረጡ በኋላ ኔክስት የሚለውን
በተን እጫናለሁ። ቀጣይ ፔይ የሚለውን ታች ላይ ያለውን በተን እጫናለሁ። በቀጥታ ፒን ናምበሬን ሳስገባ የ75 ብር ፓኬጅ ለመረጥኩት ስልክ ቁጥር ይሞላልኛል። እንደምትመለከቱት ኤስኤምኤስም ይደርሰኛል። ለተሞላለት ሰው ኤስኤምኤስ ይደርሰዋል። ስለዚህ በዚህ መልኩ የተለያዩ የፓኬጅ ሰርቪስ አማራጮችን ሞልተን መጠቀም እንችላለን። ቴሌብር አፕ ላይ ብዙ ጊዜ በዩኤስኤስዲ ኮከብ 999 መሰላል ብለን ዲያል በማድረግ እናገኛቸው የነበሩትን የተለያዩ የፓኬጅ ሰርቪስ አማራጮችን ቴሌብር ሱፐር አፕን ተጠቅመን በቀላሉ መሙላት እንችላለን ማለት ነው። ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ እወዳለሁ። ሰላም ሁኑልኝ።